ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኢሳያስ ኤርትራዊ ወይንስ ትግራዋይ? ምንጭ ከምኒልክ መጽሔት የተወሰደ። የኢሳያስ አፈወርቂ ኤርትራዊነት ተረት ነው ወይንስ እውነት ነው? የኢሳያስ አፈወርቂ አባት አቶ አፈወርቅ አብርሃም ይባላሉ። እናቱ ወይዘሮ አዳነች በርሄ ይባላሉ። ልጆቻቸውም አቶ አማራ አፈወርቅ ወይንም አፈወርቂ፣ ይህ ስያሜ ኤርትራዊነትን ለማስመሰል ነው። ሁለተኛ አቶ ኢሳያስ አፈወርቅ፣ ሶስተኛ አማኑኤል አፈወርቅ፣ አራተኛ አቶ ኤርሚያስ አፈወርቅ፣ አምስተኛ አቶ ዮናስ አፈወርቅ፣ ስድስተኛ ወይዘሮ ጽጌረዳ አፈወርቅ፣ ሰባተኛ ወይዘሮ አርዮን አፈወርቅ። ከኤርትራ ፕሬዝዳንትነት ቤተሰብ በስተጀርባ ያለው ታሪክ። የኢሳያስ አባት አቶ አፈወርቅ የመጡት ከተንቤን ሲሆን ዘራቸው የኢትዮጵያ አካል ሆነው ከትግራይ አጋሜ አውራጃ የተውጣጣ ነው። የአቶ ኢሳያስ አባት ይሰሩ የነበሩት በትግራይ አስተዳደር ክፍለ ሀገር በመቀሌ መዲና ነበር። ጡረታ እስከወጡ ድረስም በመሬት ንብረት ይዞታ ማሻሻያ ሚኒስቴር ውስጥ ነበር የሚሰሩት። ጥቁር ሙሉ ልብስና ጥቁር ክራቫት ለባሽ ተብለው ይጠሩ እንደነበር ይነገራል። በእናታቸው በኩል የኢሳያስ አጎቶች አንደኛ ደጃዝማች ሰለሞን አብርሃ፣ ሁለተኛ ካፒቴን መኮንን አብርሃ፣ ሶስተኛ አቶ ሀጎስ አብርሃ ናቸው። አራተኛ የአቶ ኢሳያስ አጎት በኃይለ ሥላሴ ዘመነ መንግስት ማለትም በ1946 ዓ.ም የወሎ እንደራሴ ሆነው አገለገሉ። በዚያ ጊዜ መቀሌ ከተማ ውስጥ ተደራጅቶ የነበረው የባህል ቡድን አስመራን ከጎበኘ በኋላ ወደ ደሴ መጣ። እንደራሴው አቶ ሰለሞን ለክብር እንግዶች በተዘጋጀ የራት ግብዣ ላይ ምስጋናቸውንና ደስታቸውን ለቡድኑ ከገለጹ በኋላ እሳቸውም ትግሬ መሆናቸውን አንስተው የባህል ቡድኑ የትግሬን ባህላዊ ሙዚቃና ዳንስ ለማስፋፋት ላደረገው አስተዋጽኦ አድናቆታቸውን ገለጹ። በተጨማሪም የደጃዝማች ሰለሞን እናትም አጋሜ አውራጃ ውስጥ ተወላጅ ትግሬ መሆናቸውን ለባህሉ ቡድን አስገነዘቡ። እንዲሁም አባታቸው በትግሬ የቴንቤን ተወላጅ መሆናቸውን አክለውበታል። የባህር ኃይል ባልደረባ የሆኑት ካፒቴን መኮንን አብርሃ የእቴጌ መነን ትምህርት ቤት ተማሪ የነበረችውን የደጃዝማች ገብራይ ልጅን አግብተው ከሷ ልጆች እንደወለዱ የታመነ ነው። አቶ ሀጎስ አብርሃ በአዲስ አበባ የተፈሪ መኮንን ትምህርት ቤት ውስጥ የጥንት ተማሪ ሲሆን ለዚያው ተማሪ ቤት የኳስ ቡድን ጎል ጠባቂም ነበር። ሆኖም በበሽታ ምክንያት ትምህርቱን አቋርጦ ለጥቂት ጊዜ በብሔራዊ ባንክ እየሰራ መሞቱ የታወቀ ነው። የኢሳያስ አፈወርቂ አያቶችና ሌሎች ዘመዶቻቸው። በእናቱ በኩል የኢሳያስ አፈወርቂ አያት ወይንም የእናት እናት ወይዘሮ መድህን ቤራድ ይባላሉ። እሳቸውም የአድዋ ሰው ሲሆኑ የፊት አውራሪ ኪዳኔ መስቀል አጎት ናቸው። ፊት አውራሪ ኪዳኔ የአቶ የማነ ኪዳኔ አባት ናቸውም ይባላል። ግን ይህ እውነት ከሆነ አቶ ጃማይካና አቶ ኢሳያስ በኤርትራና በኢትዮጵያ አሰያየም ወንድማማቾች ናቸው። በአውሮፓውያኑ አሰያየም ግን ያጎት ልጆች ናቸው። ባጭሩ አስመራ የሚገኙ የኢትዮጵያና የወያኔ አክራሪ ጠላቶች ናቸው የሚባሉት በአብዛኛው የትግሬ ዝርያ የሆኑ በተለይም ከትግሬ በጠቅላላም ከኢትዮጵያ ጋር ጠንካራ ግንኙነት ያላቸው ናቸው። የኢሳያስ አክስት ወይንም የኢሳያስ እናት እህት ወይዘሮ ሀና ትባላለች። የአቶ በላይም ባለቤት ናት። ወይዘሮ ሀናና አቶ በላይ የአድዋ ሰዎች ናቸው እንደሚባለው ከሆነ ልጆቻቸው ስዊድን ይኖራሉ። በእናታቸው በኩል የአቶ ኢሳያስ አጎት የሆኑት ከአድዋ ተወላጅ ከሆነች በአሁኑ ጊዜ ጀርመን ከምትኖረው ወይዘሮ ዘውዴ የምትባለውን ወልዷል።
ከላይ በተገኘው መረጃ መሰረት የአቶ ኢሳያስ ኤርትራዊነት ኤርትራ መሬት ላይ መወለዳቸው ብቻ ነው። ያገቡትም ወይዘሮ ሳባ ኃይሌ የምትባለውን ኤርትራ ውስጥ የምትገኘው መንደር ልጅን ነው። ይህ የሚያስደነግጥ ነገር ነው። ለእውነተኛ ኤርትራኖችና በጭፍን ኢሳያስን ለሚደግፉ ይህ ግልጽ የሚሆነው ከብዙ ዘመናት በኋላ ነው። አእምሯችን ውስጥ ስለ ኤርትራዊ ፕሬዝዳንት ማንነት፣ ታሪካቸው፣ አዳዲስ ነገሮች እየታወቀ ሲመጣ ስሜታቸው እንደሚለወጥ ጥርጣሬ የለም። ኤርትራኖቹን አስመልክቶ ልጆቻቸውንና ሌላም አይነት መስዋዕትነት ለ30 ዓመታት የከፈሉ የኢሳያስን ውሸትና ተግባር በጣም አስነዋሪና የክፍለ ዘመኑ የእውነት ታሪክ አለመሆኑን ቀስ በቀስ እየተረዱት እንደሚሄዱ እርግጠኞች ነን። እኚህ ሰዎች ላለፉት 30 ዓመታት ቤተሰቦቻቸው ይህንን አመፀኛ ሰውዬ ስልጣን ላይ ለማቆየት መስዋዕትነት የከፈሉና የውሸት የኤርትራዊነቱ ዜግነት በጭፍን የደገፉ ነበሩ። ከዚህ በፊት አቶ ኢሳያስ ትግሬ ነው ያላልንበት ምክንያት ስለ ሟች ወላጆቹ ማንነታቸው በቂ መረጃ ስላልነበረንና ህዝባችንን ባልተረጋገጠ ነገር ለማጣደፍ ወይንም ስህተት ነገር ላለመስጠት ስላልፈለግን ነው። በጥብቅ ለማስገንዘብ የምፈልገው ይህንን መረጃ የሰጡን ግለሰቦች ስለ ኢሳያስ በቂ እውቀት እንዳላቸው፣ ስለ ቤተሰቡ ዘመዶቹ በቂና ምስጢራዊ እውቀት እንዳላቸው እናውቃለን። በዚህ ጉዳይ ላይ ጥርጣሬ ላላቸው ግለሰቦች አጋጣሚ ለሁሉም ኤርትራኖች የራሳቸውን ምርመራ አካሂደው ድምዳሜ ላይ እንዲደርሱ እንማጸናለን። ለታማኝ ኢሳያስ ተከታዮች አስቸጋሪ አማራጮች። አንዳንድ የኢሳያስ ታማኝ ተከታዮች ኢትዮጵያውያንን እንደ ጠላቶቻቸው ያያቸዋል። በሚያሳፍር አባባል ከአጋሜ ወይንም ከድሆችና ካልሰለጠኑ ኢትዮጵያውያን ጋር ምንም ግንኙነት ለማድረግ እንደማይፈልጉ ይናገራሉ። እንዲህ ያሉ አስመራ ውስጥ ወይንም በስደት ሌላ ሀገር ውስጥ የሚኖሩ ስልጡን ኤርትራውያን ምንም እንኳን ጥቂት ቢሆኑም ራሳቸውን እንደ ሀብታሞችና ስልጥኖች ይቆጥራሉ። ከትግራይ የሚመጡትን አጋሜዎችንም ይንቃሉ። ከነዚህ አንዳንዶቹ ኤርትራዊ ያልሆነ ያለ ጽዳት ስራ ወይንም እንደ ቤት ሰራተኛና እንደ ግንበኛ በጠቅላላ ኤርትራውያኖቹ ሊሰሩ የማይፈቅዱትን ስራ መስራት እንዳለባቸውም ያምናሉ። አንድ ትግሬ ወይንም ኢትዮጵያዊ የኤርትራ ፕሬዝዳንት ይሆናል ብሎ ማሰብ ማዘበት ነው። ለዚህ አይደለም እንዴ ለ30 ዓመታት የተጣላ ነው ይላሉ። ኤርትራውያኖቹ ከኢትዮጵያኖቹ ልዩ ፍጡር ናቸው ብለው ለመለየት እንደማይቻልና ወይም እንደ በርሊን ግንብ እንዲገነባ የሚፈልጉ ወይንም አጋሜዎችና ያልሰለጠንን ድሃ ኢትዮጵያኖችን የሚንቁ ታማኝ የኢሳያስ ተከታዮች አሁን ይህ አረመኔ አምባገነን በእርግጥ ኤርትራዊ አለመሆኑና ትግሬ ኢትዮጵያዊ በመሆኑ ደንግጠው ተሸማቀው መሪነት እንደማይገባው ይረዳሉ። ሐቁ አሁን የኤርትራውያን ወይንም የኤርትራ የወደፊት ዕጣ ፈንታ በአደራነት የተሰጠው በዝርያው ትግሬ ወይንም ኢትዮጵያዊ ለሆነ ወላጆቹም ከትግሬ ወደ አዲስ ጸሎት ለመጣው ነው። በእውነት የኤርትራ ደምም ወይንም ኤርትራ ውስጥ የቤተሰብ መሰረት የሌለው ሰው ነው። በመሆኑም የኤርትራ ሕዝብ መሪ ለመሆን ህጋዊነት የለውም። ኤርትራ ውስጥ የዘርና የጎሳ መለኪያ በመጠቀም ከዚያች ሀገር ኤርትራውያን ያልሆኑትን አሁን እንደሚደረገው የማባረር እርምጃ የሚወስድ ከሆነ ኢሳያስ ራሱ እዛ የመኖር የሌለበትና መባረር የነበረበት ሰው ነው። አንዳንድ የኢሳያስና የኤርትራ መገንጠልን ደጋፊዎች በሀገር ውስጥና በሌላ ሀገር የሚኖሩ አክራሪ ጠባብ ብሔርተኝነት የተገነጠለች ድሃ ኤርትራ አሁን ባለችበት ሁኔታ እንድትቀጥል ይደግፋሉ። አንዳንድ የጠባብ ብሔርተኞችና የኢሳያስ ከፋፋይ ታማኞችን ክርክር እስከ መጨረሻው ብንገፋበት በእርግጥ ማን ኤርትራዊ እንደሆነና ማን እንዳልሆነ መለየት ያስቸግራል። ይህ የሚሆንበት ምክንያት ይልቁንም ከደጋ አካባቢ የመጡ ኤርትራውያን ከ60 ዓመት በፊት ወይንም ጥንት ጊዜ ስር መሰረታቸው ትግራይ ውስጥ ኢትዮጵያ ውስጥ እንደሆነ ያውቃሉ። ማረጋገጥ ያለብንም ኤርትራውያን ከሌላ ዓለም የመጡ ልዩ ፍጡር እንዳልሆኑ ነው። ልክ እንግሊዞች ስኮቶችንና የወልሽ ዜጎችን ትስስር እንዳላቸው ሁሉ የማይዘነጋና የሚያኮራን ከኢትዮጵያውያን ጋር እኛም አንድ መሆናችንን ነው። የኢትዮጵያ ጥላቻ የኤርትራዊነት መመዘኛ
እንዴት መሆን እንደሚችል አይታየኝም። እኛ እስከምናውቀው እኚህ ከፋፋይ ወይንም አክራሪ የኢሳያስ ታማኝ ተከታዮች ኤርትራውያኖች ነን ባዮች እውነተኛ ኤርትራውያኖች ላይሆኑ ይችላሉ። አለበለዚያ አጠራጣሪ የቤተሰብ መሰረት ወይንም እንደ ኢሳያስ በህይወት ታሪክ ውስጥ ሊደብቁት የሚፈልጉት ነገር ሊኖራቸው ይችላል። ከእውነተኛ ኤርትራውያኖቹ የበለጠ ኤርትራውያኖች ለመምሰል የሚሞክሩትም ስለዚህ ነው። ኤርትራውያኖች አዲስ ጅምር ለማድረግ ስለ ኤርትራው ፕሬዝዳንት መመለስ ያለባቸው ጥያቄዎች ከላይ ከተባለው አንጻር ቢያንስ የሚከተሉትን ጥያቄዎች መመለስ አለባቸው። አንደኛ፣ የኤርትራ ፕሬዝዳንት ለምን የትግሬ ኢትዮጵያዊ ዝርያ እንዳለበት እያወቀ በጠቅላላ የኢትዮጵያ በተለይም የትግሬ ጠላት ሆነ? ለምንስ በእናቱና በአባቱ ሀገር ጦርነት አካሄደ? ለምን ዋሽቶ የትግሬ ወይንም የኢትዮጵያን የታሪክ መሰረቱን ደልዞ ንጹህ የኤርትራ ደም ካላቸው ዜጎች የበለጠ የኤርትራዊነት ብሔርተኝነት አሳየ? ሶስተኛ፣ ለምን ትግሬ ወይንም ኢትዮጵያዊ የሆነ ኢሳያስ የሰላም ድልድይ ከመሆን ይልቅ ለራሳቸው ጥቅም ቅኝ ገዢዎች የከፋፈላቸው የኤርትራና ኢትዮጵያን ሕዝብ አጋድሎ አፋጀ? ለምን የሀገራቸው ነጻነት ለማስከበር የትግሬና ኢትዮጵያ ዝነኛ ታሪክን ያፍራል? ለምን የራሱን መሰረት ታሪክ እንደሌለ ይቆጥራል? አምስተኛ፣ ለምን ኤርትራውያኖቹ ያ ሁሉ የ30 ዓመት መስዋዕትነታቸው ለአንድ ሰው ጥቅም ከሆነ ትርፉ ለህዝባችን ስቃይና መከራ ከሆነ ለምን ተካፈለ? ስድስተኛ፣ ኤርትራውያኖቹና ኢትዮጵያኖቹ አንዱ ለሌላው ክብር አሳይቶ ጥሩ ግንኙነት ከመፍጠር ይልቅ ለምን በሰበብ አስባቡ ደም ተፋሰሱ? ህዝቦቻችን እንደ ወንድማማች ግንኙነታቸውን ከማጠናቀር ይልቅ ለምን ጦርነትን መረጠላቸው? የኢሳያስ ቤተሰቦችና ዘመዶች ለምን ስለ ዝርያቸው የእውነት ታሪክ ከመናገር ይልቅ ዝምታን መረጡ? ለምን የኢሳያስ ቤተሰብ የትግሬ ወይንም ኢትዮጵያዊነታቸውን ማንነት ለመናገር ያፍራሉ? አንደኛ፣ ኢሳያስና ቤተሰቡ ለምን የአክሱምን መንግስትና የሚያኮራ የዘመናዊቱንና የጥንቱን የትግሬና የቀረውን የኢትዮጵያ ባህልና ታሪክ ይክዳሉ? ሁለተኛ፣ ለምን ብዙ ኤርትራውያንን ወደፊት የሀገራቸው ልማት መሰረቱ ኢትዮጵያ መሆኗን እያወቁ ኢትዮጵያን ለ30 ዓመታት ይልቁንም በ1991 ለመውጋት ብዙ መስዋዕትነት ከፈሉ? ሶስተኛ፣ ለምን የዛው ትውልድ ኤርትራውያኖች ጊዜያቸውንና እድሜያቸውን የህዝባቸውን ኑሮ አይነትና ደረጃ ተጠቅመው ከማሳደግ ይልቅ ከወንድማማች ጦርነት ምንድነው የሚተርፈው ብለው ለምን ራሳቸውን አይጠይቁም? የኤርትራው ፕሬዝዳንት ከስልጣን መነሳት እንዳለበት አንዳንድ ምክንያቶች ቀደም ባሉ በክፍል 1 እና 2 ድርሰቶቻችን ለማስረዳት እንደሞከር ነው ኢሳያስ በሂደቱ እንደሚያሳየው ሰውየው ትኩረቱ ሁሉ የኤርትራና የኢትዮጵያን የኢኮኖሚና የማህበራዊ ችግሮችን መፍታት ላይ ሳይሆን ለራሱ ስልጣን ነው። ስልጣኑና ግዛቱም የተገነቡት በጸረ ኢትዮጵያ፣ ጸረ አማራና ጸረ ትግሬ አጀንዳ ላይ ነው። ለዚህም አቋሙ በርካታ ማስረጃዎች አሉ። ከኛ አንጻር ኢሳያስ አፈወርቂ በማንኛውም አመለካከት ከ30 ዓመታት በፊት የሻዕቢያ መሪ ከሆነበት ጊዜ ጀምሮ ጨካኝ የኮሚኒስት ገዢ ነበር። አሁን ደግሞ ሁልጊዜም ስራዬ ብሎ በውሸት የሚሰራና ቀጣፊ መሆኑን አውቀናል። ላለፉት 30 ዓመታት ኤርትራውያን ሰላም፣ ዲሞክራሲና ትርጉም ያለው ልማት አላሳዩም። በእውነት የተመሰረተ ሰላምና እርቅ ሊያስገኙ የሚችሉትን ጥቅሞች አላዩም። ኢሳያስና በአንድ ሰው የበላይነት የሚመራው የሻዕቢያና ግብረ አበሮቹ ጥፋታቸው የኤርትራውያንን አደራ መካድ ብቻ ሳይሆን የሰፊውን የኤርትራውያንና የኢትዮጵያውያንን ሕይወት ለአንዴና ለመጨረሻ ጊዜ አወደሙ። ከጅቡቲ ከሱዳን ጋር ኢሳያስ ተጣልቶ ከየመን ጋር ጦርነት ውስጥ ገባ። እንዲሁም የአካባቢው መሪ ሆኖ እንዲታይ የብዙ ኤርትራውያን ሕይወትን ሰዋ። ኢሳያስ ለ30 ዓመታት ስለ ቤተሰቡ የማንነት ታሪክ ሲዋሽ ቆይቷል። ሁለቱም ወላጆቹ ትግሬ ወይንም ኢትዮጵያዊ ሲሆኑ ኤርትራውያን ለመምሰል ግን ሞክሯል። ሰፊው የኤርትራውያን ሕዝብ አንድ ከሆነው ሕዝብ ጋር ትርጉም በሌለውና አላስፈላጊ ጦርነት ውስጥ ቀስቅሶ አስገባው። የኤርትራ ፕሬዝዳንትና ግማሽ ጎኑ ኤርትራዊ ወይንም ትግሬ ከሆኑት ጋሻ ጃግሬዎቹ ጋር ተባብሮ ምንም ተንኮል የማያስቡትን የኤርትራን ሕዝብ አሳስቶና ሰብኮ
የኤርትራ ሉዓላዊነትና የሀገሪቷ አንድነት ነጻነት ይከበር በሚል መፈክር ትልቅ መስዋዕትነት እንዲከፍል ያደረገው ስልጣን ለማብቃት ብቻ ነው። ጦርነቱ እንዲቆም አልጀርስ ውስጥ ስምምነት ባለፈ ሚያዝያ ወር ከተፈረመ በኋላ የኢሳያስ መንግስት የህዝቡን ትኩረት አቅጣጫ ለማስለወጥና ህዝቡ የጦርነቱ ኃላፊ የራሱ መሪ እንደሆነ ከስልጣን እንዲያስወግደው ለማሰብ ጊዜ እንዳያገኝ ኢትዮጵያ አስመራና አሰብን ለመቆጣጠር ጦርነት ለማካሄድ እየተዘጋጀች ነው እያለ ፕሮፓጋንዳ ይነዛ ጀመር። የኛ አስተያየት ከመጀመሪያው ግልጽ ነበር። ኤርትራውያኑ ይልቁንም ከ1991 በኋላ ጦርነት ውስጥ ለመግባት ምንም ምክንያት አልነበራቸውም። ኢሳያስ የለኮሰው ጦርነት በስተጀርባው የስልጣን ሽኩቻ የነበረው ሲሆን ዓላማው እስከ ዕድሜው ልክ ድረስ የሀገሪቱ ፕሬዝዳንት ሆኖ እንዲያቆየው ነበር። ከ30 ዓመት በኋላ የታገልኩለት ነጻነት ካገኙ በኋላ ኢትዮጵያን መዋጋት እብደት ነበር። የሚያሳዝንንም ብዙ ኤርትራውያን ለራሳቸው ህዝብ እንደዚህ ሰቆቃና ችግር ማጋለጣቸውን አላወገዙም። ብዙ ንጹህ የሆኑ የታለሉና እንዲሳሳቱ የተደረጉት ኤርትራውያኑ ይህ ጦርነት ትርጉም የሌለው ጦርነት መሆኑን እንደሚያውቁ ይማጎታሉ። ግን አንድ ያልመለሱት ጥያቄ አለ። ይህም ማለት ለምን ኢሳያስ ራሱ የራሱን ሀገርና ህዝብ ለመውጋት ወሰነ? ለምን ሲል በራሱ መሰረታዊ ዜግነት ላይ ጦርነት አወጀ? ለምን ሲል በራሱ መሰረታዊ ዜግነት ላይ ጦርነት አወጀ? የሱ ጭፍን ታማኝ ተከታዮች እሱ ወራሪ እንደሆኑ አያምኑም። ግን ሐቁ ተቃራኒ መሆኑን የሚያሳዩ ብዙ ማስረጃዎች አሉ። ለነሱ ይህ ጉዳይ እንደ ሃይማኖት ነው እንጂ እንደ ጭብጥና እውነት አይታያቸውም። ከእንግዲህ ወዲህ ስለ ቤተሰቡ ማንነት ከታወቀ በኋላ የሱ ጭፍን ታማኞች የጭንቀት ምንጭ እንደሚሆንባቸው ተስፋ አለን። ትልቁ የኤርትራውያኑ ስህተት የማንነቱን መሰረት የማያውቁ መሆናቸው ነው። ኢሳያስ ኢትዮጵያንን የሚጠላበት ለራሱ ብቻ የሚታወቅ ምክንያት አለው። ሆኖም አንዳንዶች ይህ አስተያየቱ እየተለዋወጠ ይታያል። አንድ ቀን ኤርትራውያንና ኢትዮጵያውያን እፎይ ብለው ለ30 ዓመታት የተደረገው የእርስ በርስ ጭፍጨፋና ከዚያም በኋላ በ1998 ዓመተ ምህረት አውዳሚ ጦርነትና ለአሁኑ ለመጪው ትውልድ ያስከተለውን ጦስ ማሰብ ሲጀምሩ ኢሳያስ በዓለም ላይ መሸሸጊያ አይኖረውም። ዳግም ማመን ያለበትን ውጭ ሀገር ተሰደው የሚኖሩት ኤርትራውያንን ዓላማ እስከ መጨረሻ ህይወቱ ፕሬዝዳንት ለመሆን ላሰበው ኢሳያስን ሙሉ እምነታቸውን መስጠት ነው። ብዙ ውጭ የሚኖሩ ኤርትራውያን ኤርትራ ከ1991 ዓመተ ምህረት ጀምሮ የአንድ ግለሰብ የሞግዚት አስተዳደር ግዛት እንጂ ነጻ ሀገር እንዳልሆነች ያውቃሉ። ግን ከዓለም ከታወቁ ኮሚኒስት አምባገነኖች አንዱ ለሆነው ምርኮኞች ሆኗል። ባለፉት 2 ዓመታት ውስጥ ብቻ ለኤርትራ አሳፋሪ ሽንፈትን አስገኝቷል። ያለአግባብ የ200,000 ሰዎችን ህይወት ሰውቷል። ከዚህም በላይ 100,000 የሚቆጠሩ ኢትዮጵያውያንንም አጥፍቷል። የሰውን ህይወት ለማዳንና ለልማት መዋል የነበረበት ሀብት ባክኗል። ከዚህም በላይ በወንድማማች ህዝቦች መካከል ክፉ ቁስልና ጠባሳን አስከትሏል። ኢሳያስንና በዙሪያው ያሉትን አንዳንድ ግለሰቦች የምናወግዝበት ምክንያት እውነተኛ ማንነታቸውን ስለሚደብቁ፣ ቅንነት ስለሌላቸውና በተጨማሪም ጨካኝ ሆነው ለህዝባችን ትርጉም የሌለውና ውጤቱ ሞት፣ ውድመት፣ ስቃይና ውርደት፣ ጦርነት በማወጃቸው ነው። ዘግናኙ ኢሳያስ የጦርነት የችግርና የውድመት እንዲሁም የራሱ እውነተኛ ማንነት የታሪክና የባህል ከሃዲነት ተምሳሌት ነው። በኤርትራውያን በአንድ በኩል በሌላ በኩል ደግሞ በተቀረው በትግሬው ህዝብና በኢትዮጵያውያን መካከል የሰላምና የእርቅ ድልድይ እንደመገንባት ጭፍን ታማኝነቱን ላሳየው የኤርትራው ህዝብ ጦርነትና ስቃይን አመጣበት። ይህን ከማሰብ ይልቅ ስሜት አእምሮ ውስጥ ሲነክስና የሚሰቃየው ህዝብ ደግሞ ከመንግስቱ ኃይለማርያም የባሰ ጨካኝ አምባገነንነት ላይ መነሳት ሲሳነው የሚመጣ ችግር ነው። የማያጠራጥር ነገር ቢኖር ኢሳያስ ሁልጊዜ ልምድ ያለውና በግድያ የሚኖር ግለሰብ ነው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር?
ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።